አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮት አያውቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። አሁን የመጣሁት በቃ እንዲጠነቀቅልኝ እንዲያርፍልኝ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ለካ እስከማያልቅ የቲክቶክ ጭፈራ ጀርባ እንዲህ አይነት የተደበቀ ህመም አለ። ዛሬ የቲክቶክ መንደር በጃኒ እንባ መናወጥ ጀምሯል። ያለቀሰ ሁሉ ተበዳይ አይደለም ሲል ደግሞ ጆን ዳንኤል በማስረጃ ብቅ ብሏል። በጃኒ በጆን ዳንኤል እና በአዶናይ መካከል ያለው የቃላት ጦርነት አሁን ሌላ መልክ ይዟል። እውነቱ ከማን ጋር ነው? እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልን። እየተከበራችሁ የዩቲዩብ ቻናሌ ቤተሰቦች በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ በቲክቶክ መንደር ታላቅ ውዝግብ ተቀስቅሷል። ጃኒ ከጆን ዳንኤል ጋር የነበራትን ግንኙነትና ስታልፍበት የነበረውን አስቸጋሪ ሁኔታ ለመጀመሪያ ጊዜ በይፋ ተናግራለች። በእንባ ታጅባ በተለቀቀው ቪዲዮ ህዝቡ እንዲያውቅልኝ እፈልጋለሁ ያለችውን የዓመታት ሚስጥርም አጋልጣለች። ጃኒ እንዳለችው ከሆነ ከጆን ዳንኤል ጋር በነበራቸው ቆይታ ከፍተኛ ዛቻና ማስፈራሪያ ይደርስባትም ነበር። ከኔ ጋር ከተለያየች ከሶሻል ሚዲያ አጠፋሻለሁ የሚል ማስፈራሪያና አካላዊ ጥቃትም ይፈጽምባት እንደነበር በከባድ ሐዘን ገልጻለች። አሁን ላይ ከ2.2 ሚሊዮን በላይ ተከታይ የነበረው ዋናው የቲክቶክ አካውንቷ ሪፖርት ተደርጎ መዘጋቱም የዚሁ ማስፈራሪያ አካል እንደሆነና ጆን ዳንኤል ሆን ብሎ እንዳደረገባትም ትናገራለች። ይህ የጃኒ መግለጫ በአዶናይና በጆን ዳንኤል መካከል የነበረውን ውጥረት ይበልጥ አቀጣጥሎታል። ሶስቱም ታዋቂ ቲክቶከሮች አሁን ላይ በቃላት ጦርነት በመካሰስ ውስጥ ይገኛሉ። ጃኒ እኔ ድራማ አልፈልግም፣ ነገር ግን እውነቱ ይህ ነው ማለትም ስሜቷን ገልጻለች። ክቡራን አድማጮች፣ በመቀጠል የጆን ዳንኤል ምላሽ በጃኒ ስሜታዊ ክስ መንደሩ ሲናወጥ፣ እሱ ደግሞ ፈጣንና ያልተጠበቀ ምላሽን ይዞ ብቅ ብሏል። ጆን ዳንኤል እውነታውን ለማጋለጥ ማስረጃ አለኝ በማለት የድምፅ መልእክት ወይም ደግሞ ቮይስን አሰምቷል። እሱ እንደሚለው ከሆነ ጃኒ ይህን ሁሉ የምታደርገው ከአዶናይ ጋር ሆና ከጎንደር በላከችው መረጃ መሰረት ነው። ህይወቷን ላለመጥበጥና ሚስጥሯን ላለመግለጥ ብዬ ዝም አልኩ እንጂ ያለቀሰ ሁሉ ተበዳይ አይደለም ሲል በአስገራሚ ሁኔታም ተናግሯል። ጆን አክሎም በጃኒ ላይ ምንም አይነት በደል እንዳልፈጸምና እየተወራ ያለው ነገር ከእውነት የራቀ መሆኑን አስረግጦም ተናግረዋል። ከዚሁ መረጃ ሳንወጣ በተመሳሳይ ለቲክቶከሮችና ለኢንተርኔት ተጽዕኖ ፈጣሪዎች አካውንታቸው ማለት የህልውናቸው መሰረትና የልፋታቸው ውጤት ነው። በተለይ በሚሊዮን የሚቆጠር ተከታዮችን ማፍራት ቀላል ባልሆነበት በዚህ ዘመን አካውንት ሲዘጋ የሚፈጥረው ስሜት እጅግ ከባድ ነው። የተለያዩ አስደሳች ኮንተንቶችን በማቅረብ የምትታወቀው ጃኒ ከ2.2 ሚሊዮን በላይ ተከታይ የነበረውን ዋና አካውንቷ መታገዱ ተሰምቷል። ይህ እገዳ በምን ምክንያት እንደተጣለና ከቲክቶክ ሰሞናዊ አሰራር ለውጦች ጋር የተያያዘ ይሁን አይሁን እስካሁን በግልጽ የታወቀ ነገርም የለም። ለብዙዎች መዝናኛ ስታቀርብ የነበረችው ጃኒ ይህንን ትልቅ አካውንቷን ማጣቷ ለስራዋ ትልቅ እንቅፋት እንደሚሆንባትም ይታመናል። ተጽዕኖ ፈጣሪዎች እንዲህ ያሉ ድንገተኛ እገዳዎች ሲገጥሟቸው ያላቸው አማራጭ ሌላ አካውንት መክፈት ቢሆንም የነበረው ተከታይ መልሶ ማግኘት ግን ከፍተኛ ድካምንም ይጠይቃል። ክቡራን አድማጮች፣ የእገዳው ትክክለኛነት ምክንያት ከቲክቶክ አሰራር ጋር ይሁን ወይም ሆን ተብሎ በተደረገ ሪፖርት እስካሁን በግልጽ አልታወቀም። የዚህ ሁሉ ውዝግብ መጨረሻ ምን ይሆን? ጆን ዳንኤልስ ምን ምላሽ ሰጥ ይሆን? መረጃውን ወደ እናንተ እናደርሳለን። ክቡራን አድማጮች፣ እንግዲህ ከማያልቅ የቲክቶክ ጭፈራ ሳቅ ጀርባ እንዲህ ያለ የከፋ ህመምና ሚስጥር ይደበቃል ብሎ ማን ገመተ? የጃኒ እንባና የ2.2 ሚሊዮን ተከታይ አካውንቷ መጥፋት በቲክቶክ መንደር ላይ ትልቅ ጥያቄን ጭሯል። ክቡራን አድማጮች፣ በአሁኑ ሰዓት በአዶናይ በጃኒና በጆን ዳንኤል መካከል ያለው ውጥረት በየሰዓቱ እየተለዋወጠ ይገኛል። የቲክቶክ ተጠቃሚዎችም እውነተኛ ተበዳይ ማን ነው በሚል ግራ ተጋብተዋል። የዚህ ሁሉ ውዝግብ መጨረሻ ምን ይሆን? ጆን ዳንኤል ያስደመጠው የድምፅ መልእክትስ ምን ሚስጥር ይዟል? ከሰዓታት በኋላ ሌሎች በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።